ወልድ መንፈስ ቅዱስ አሃዱ አምላክ ሁሉ እግዚአብሔር ቤተሰቦች ወገኖቻችን በእግዚአብሔር ፍጹም ሰላም እንደምን አላችሁ? እንኳን ለሆሳዕና በዓል በሰላም አደረሳችሁ አደረሰን። እንደ እግዚአብሔር ፈቃድ ወንጌላውያን የተባበሩበት ነገር ግን ማቴዎስ ወንጌል ምዕራፍ 21ን እንደመነሻ አድርገን ስለ ሆሳዕና እንማራለን። እግዚአብሔር እንዲያስተምረን ፈቃዱ ይሁንልን። ከቁጥር 1 ጀምሮ ቀሪቦ ኢየሩሳሌም በጸሐ ቤተፋጌ እንተ ገቦ ደብረ ዘይት ይላል። በደብረ ዘይት ጥግ ወይም አጠገብ ኢየሩሳሌም ደረሰ። ቤተፋጌ ከሚባል ቦታ ማለት ነው። እዛ በደረሱ ጊዜ ወይቤሎሙ ሁሩ ሀገረ ዘቅድሜክሙ ሁለቱን ከሐዋርያት መካከል ፈነወ እግዚእ ኢየሱስ ክልኤተ መርዳኢሁ ነው የሚለው። ምን አላቸው? በፊታቸው ወዳለች ሀገር ሂዱ አላቸው። ወይእተ ጊዜ ትረክቡ እድግተ እስርተ ምስለ እዋላ፣ ያን ጊዜ አህያ ከውርንጫዋ ጋር ታስራ ታገኛላችሁ። ፍትሕወ ወአምጽእዎ ሊተ፣ ፈታችሁ አምጡልኝ። እንግዲህ ይሄ ምስጢራዊ ትርጓሜው ዓለም ከማይሰራ ኃጢአት የሚፈታበት ጊዜ እንደ ማሳያ ነው ማለት ነው። ወእመቦ ዘይቤለክሙ ምንተ ትገብሩ፣ ምን ታደርጋላችሁ፣ ለምን ፈታችሁ የሚላችሁ ቢኖር በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል ይሻቸዋል በሉ። እንግዲህ በተፈጥሮ ሁሉ ጌታ ስለሆነ ጌታችን ኢየሱስ ክርስቶስ ጌታቸው ይፈልጋቸዋል በሉ አለ። ያን ጊዜ ይሰጧችኋል። ይሄ ሁሉ የሆነው በነቢይ የተነገረ ዘንድ ነው። ነቢዩ ቅዱስ ልዑለ ቃል ኢሳይያስና ቅዱስ ዘካርያስ ተናግረውታል። በልቧ ለወለተ ጽዮን ነዋ ንጉሥኪ ጻድቅ ወየዋህ ይመጽእ ኀቤኪ እንዘ ይጽአን ዲበ እድግት። ወዴት ማንን ነው ወለተ ጽዮን ያላት? ወለት ያላት ማን ነው? ጽዮን ያላት ማን ነው የሚለውን ሊቃውንት ሲተረጉሙልን ወለት የተባሉ እስራኤል ናቸው። ጽዮን ደግሞ ኢየሩሳሌም ናት። በሌላ መልኩ ወለት የተባለች ራሷ እስራኤል ናት። ጽዮን የተባለች ደግሞ ሕጓ ናት። እናት ልጆቿን ሰርታ ቀጥታ እንድታሳድጉሉ እስራኤልም በሕግ ቀንተው በሕግ ገዝተው ተቀጥተው አድገዋል እና ስለዚህ በዚህ ይመስላቸዋል ማለት ነው። ወሀቢሮሙ አርዳኢሁ ገብሩ በከመ አዘዞሙ እግዚእ፣ ጌታ እንዳዘዛቸው አደረጉ። ከዚያ በኋላ አህዮቹን ሲያመጡ ወረሃኑ አልባሲሆሙ ላይ ሊሆን ልብሳቸውን ጎዘጎዙለት ይላል። ለምን ከተባለ ኮርቻ ይቆረቁራል፣ የተጎዘጎዘው ልብስ ግን አይቆረቁርም እና የማትቆረቁር ሕግ ሰራውላችሁ ሲላቸው ነው። በሌላ መልኩ ልብስ አካልን እንደሚሸፍነው ሁሉ አንተም ከባቴ ነህ፣ በደልን የምትሸፍነህ ሲሉት ጨርቅ ወይም ልብስ ለበሱ ማለት ነው አህዮቹ ላይ። ከዚያ በኋላ ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። 14ቱን ምዕራፍ በእግሩ ተጉዞ መጥቶ 2ቱን ምዕራፍ ነው ጽኖ የገባው። ለምን ከተባለ 14ቱን በእግሩ የሚያሳየው 10ቱ ቃላትና 4ቱን ኪዳናት። 4ቱ ኪዳናት የሚባሉት ደግሞ ኪዳነ መልከ ጼዴቅ፣ ግዝረተ አብርሃምና ጥምቀተ ዮሐንስ ናቸው ማለት ነው። በሌላ መልኩ ሊቃውንት ሲተረጉሙልን 5500 ዘመን ወይም 5000 ዘመን በ14 ሲያካፍሉት ዘመን በ400 ሲያካፍሉት 14 ሊደርስ 100 ይቀረዋል ይላሉ። ስለዚህ መጨረሻ መጥቼ ማድናችሁ እኔ ነኝ ብሎ ትንቢቱን ሲያናገራቸው ነው። ሌላው የምናገኘው ትርጓሜ የሚያሻው ነገር ጌታ ዘዲበ ኢዮር መንበሩ ደመና ራኩሩ የሚባል ጌታ ሁሉ የሚታዘዝለት አምላክ ሲሆን ለምን አህያን መረጠ የሚለው ነው። ይሄ በትንቢት የተነገረ አለ። አጠፍ ሰረገላ ኤፍሬም ተብሎ የተነገረ ትንቢት። ሌላ መልኩ ምሳሌውን ያሳያቸው ዘንድ ነው። ቀድሞ አባቶቹ ነቢያት ነጸብ ወይም ደግሞ የመከራ ዘመን የጠብ የጦርነት ዘመን የሆነ እንደሆነ በፈረስ ተቀምጠው ዘገር ነጥቀው ይታዩ ነበረ። ዘመነ ሰላም የሆነ እንደሆነ ደግሞ በአህያ ተቀምጠው መነሳነስ ይዘው ይታዩ። ዘመነ ሰላም ደረሰ ለማለት እንግዲህ እኛ ተናቀች ብለን የምናስባትን አህያ ነው ጌታችን ኢየሱስ ክርስቶስ። ሌላው ምሳሌውን ባወቀ ነው እሱም ይፈጽምና ምስጢሩ በአህያ የተቀመጠ ሸሽቶ እንደማያመልጠው ሁሉ አሳዶም እንደማይዘው ሁሉ እኔም ለሚፈልገኝ አልታጣም ለማይፈልገኝ ደግሞ አልገኝም ሲላቸው ነው። እንግዲህ በሌላ መልኩ
በንጹሐን ሕዝብ ምዕመናን ላይ አድሬባቸው እኖራለሁ ብሎ ከመንተ አድግ ነፍስቶሙ እንዲል እነሱን በእንስሳዋ መስሎ አድሬባቸው እኖራለሁ ብሎ ይሄን ምስጢር ሲገልጥላቸው ነው። እንግዲህ ሁለት ናቸው አህዮቹ እንዳያችኋቸው፣ ውርንጫዋና እናቲቱ። እድግት የተባለች የእስራኤል ምሳሌ ነች። የሰረገላ ቀንበር አልተሸከመችም፣ ጭነት አልለመደችምና እስራኤልም ማለት እድግት የተባለች አህያዋ ዋናዋ አህያ እናቲቱ ናት። እስራኤልም ሕግን ለምደዋል፣ ቀንበር ለምደዋል። እባል የተባለችው ውርንጫዋ ግን ሸክም አልለመደችምና የአሕዛብ ምሳሌ። አሕዛብ እሷ ቀንበር እንዳለመደችው ሸክም እንዳለመደችው ሁሉ አሕዛብም ሕግ መጠበቃቸው ማለት ነው። በሌላ መልኩ እድግት የተባለች የኦሪት ምሳሌ ነች። ኦሪት የቆየች የተለመደች ስለሆነች እሷም ሸክም የለመደች ናትና አዲስ ሕግ ስለሆነች በእዋላ ወይም ደግሞ በውርንጫዋ ትመሰላለች ማለት ነው። ወዘይበዙ ሕዝብ ነጸፉ አልባሲሆሙ ውስተ ፍኖት፣ የሚበዙት ሕዝብ ደግሞ ልብሳቸውን በጎዳና ናጠፉ። ምን ማለታቸው ነው? እንኳን ለአንተ ለተቀመጥክባት አህያም መሬት መርገጥ አይገባትም ሲሉ ነው። ሌላ ትንቢትም የትንቢት ምሳሌ የሚያመጣሉ። እንግዲህ ኢዩ የሚባል ኤልሳ ነቢይ የቀባው የእስራኤል ንጉሥ ነበረ። እሱም ቀብተህ አንግስልኝ ብሎ እግዚአብሔር ልኮት ከሰው ጋር ሲነጋገር አገኘው። ምን አለው? ብየ መልእክት አለው። ከአንተ መልእክት አለኝ ሲለው እምኔኑ እምሃበ መኑ፣ ከእኛ ነው ወይስ ከማን ነው ብሎ ሲጠይቀው አይ ከአንተ ጋር ነው ብሎት ወደ እሱ መጣ። ወደ እሱ ሲመጣ ምን አለው? ሀቤከ መልአክ ወደ አንተ ተልኬ መጥቻለሁ አለው እና ከእልፍኝ ይዞት ገባ። ከመዝ ይቤ አምላከ እስራኤል ቀባይኩ ከትንግሥት ላይ ለሕዝብ እስራኤል ብሎ ቀባው ማለት ነው። ከዚያ በኋላ እዩ መጣ። ንገረን አሉት ጓደኞቹ። ይተአምሩኑ ከመ ብከ ይዛዋዝብ ብእሲ፣ ይህ ሰው ዋዛ ፈዛዛ እንደሚናገር። ይተአምሩኑ ከመ በከ፣ ይቅርታ በከ ማለት እንግዲህ ዋዛ ፈዛዛ እንደሚናገር ይሄ ሰው አታዩምን አላቸው። እዚያ በኋላ ምንድን ነው ብለው ሲጠይቁት አነገስኩ ይለኛል፣ ትነግሳለህ ብለው ቀብቶኝ ሄደ አላቸው። እነሱ ደግሞ እንዲነግስ ፈልገው ነበረና እኛስ ምን እንሻለን ብለው እኩሌቶቹ አንጽፈዋል፣ እኩሌቶቹ ጋርደው አንግሰውታል ማለት ነው። በዛ ምሳሌ ወካልአንሂ መትሩ አይጹቀም ውስተ ዕፀው ወይነጽፉ ውስተ ፍኖት ይላቸዋል። ቅጠል እየቆረጡ መንገድ ላይ የሚያነጥፉ ነበሩ፣ ልብሳቸው የሚያነጥፉ ነበሩ ማለት ነው። ሰሌን ነው እንግዲህ ብዙ ጊዜ ለምሳሌነት የሚመጣው። ሰሌን ምንድን ነው ካልን አብርሃም ይስሐቅን ሲወልድ፣ ይስሐቅ ደግሞ ያዕቆብን ሲወልድ፣ እንደገና እስራኤል ከግብፅ ሲወጡ የወንዲት የምትባለው አርበኛዋ ቅድስት ሴት ሆሎፎርኒስን በገደለች ጊዜ ሰሌን ቆርጠው እግዚአብሔርን አመስግነውታልና በዛ ምሳል ነው። ሌላውም ሰሌን እሾሃም ነው። ትምህርት ኃይል ትምህርተ መዊ ያለ ሲሉት ነው። እሳት አይበላውም ለብልቦ ይተወዋል፣ ባህሪ አይመረመርም ሲሉት ነው ማለት ነው። ከዚያ በኋላ ወሕዝብ እለ ይመርሁ እለ ይተሉ ይጸርሁ ሆሳዕና ለወልደ ዳዊት፣ በፊት በኋላ ያሉት ሕዝብ ሁሉ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ያመሰግኑ ነበር። በፊት የተባሉት እነማን ናቸው ካልን አይሩግ ይሆናሉ ወይም ደግሞ ይመልሳል። አይሩግ መሆኑ ሕፃናት የነቢያት ምሳሌ ናቸው። ይተሉ የተባሉት ደግሞ የሐዋርያት ምሳሌ ከጌታ በኋላ የተነሱ ስለሆነ ማለት ነው። ወይም ታውካት ኩላ ሀገር እንዘ ትብል መኑ ውእቱ፣ ሀገሩ ሁሉ ታወከ። ምን ብሎ ማን ነው ይሄ? እንደ ፀሐይ እያበራ ሲመጣ አይታ፣ ከዚያም በላይ ደግሞ የሕፃናቱን ምስጋና አይታ ማለት ነው። ወደ ቤተ መቅደስ ገብተው እዚያ በኋላ ለዋጮቹን ቤቴ የጸሎት ቤት ይባላል ብሎ አባሯቸዋል ማለት ነው። ከዚያ በኋላ ሊቃነ ካህናት ደግሞ ሕፃናቱ ዝም ያስብላቸው ዘንድ ወደው ነበር። ሕፃናቱን እያቸው እስኪ ብለው ሲናገሩት በትንቢት የተነገረውን አልሰማችሁምን? ሕፃናት አንደበት ምስጋና ወጣ የተባለውን ብሎ ሕፃናትን እንዳይከለክሏቸው አዘዘ ማለት ነው። ሕፃናት ግን እየጨመሩ ያመሰግኑ ነበር። ሊከለክሏቸው ቢሞክሩም ግን አይባን ድንጋዮች ሳይቀር እግዚአብሔርን ሆሳዕና በአርያም እያሉ አመስግነውታል። ሆሳዕና በአርያም ማለት እንግዲህ ከአርያም የተላከ ከሰማይ የወረደ መድኃኒት ማለት ነው። እሱም ኢየሱስ ክርስቶስ ነው።